አርሰናል በታችኛው ዲቪዥን የሚገኘውን ዊጋን የሚገጥሙበት ጨዋታ ይጠበቃል። ከብሬንፎርድ ያቻ ውጤት በኋላ ምን አይነት ምላሽ ይሰጣሉ መድፈኞቹ የሚለው ጉጉት የሚጠበቅ ነው የሚሆነው። ለአራት ዋንጫ ፉክክር ልክ እንደ ሲቲ ሁሉ እየቀጠሉ ይገኛሉ። ሲቲና አርሰናል አሁንም ለአራት ዋንጫ ነው የሚወዳደሩት ሁለቱም ቡድኖች። ፍጹም ተቀበል እያለ ምናምን ብለህ ማለት ፍሬህን ለሌላ አገልግሎት ትጠቀምና በጠፊ በርግጫ ብዬ ከአቋማ ማህበር ስትሬት ነው የሚሰጥ ትጫራታለህ አባቴ። በመቀጠል ደግሞ ዛሬ ረፍት ነን ብለን ነበር፣ ግን ዊጋን ለካሽ ባታታ የወያላው ጌታ ነው። አንተ ከዚህ በፊት ሚኬል አርቴታ ተጫዋች እያለ በኢሜሬት ለጥፎታል። ስለዚህ ምንም ማድረግ አንችልም። ጀማው እንቋጥራለን። እንግዲህ ተዘጋጁ፣ እንቋጥራለን። አርሲዬ አንቺ እኮ የእንግሊዝ ድምቀት እኮ ነሽ። ዛሬ ጌም አለሽ አውቃለሁ፣ በጣም ድምቀት ነሽ። ግን ፋይናል የደረሽ ስትነጠቂ ፕሪሚየር ሊግ በላው ብለሽ ስትበሊ ነው ደስ የሚለኝ። ገባሽ አይደል? ስለዚህ ዛሬ ማሸነፍ አለባችሁ አርሰናሎች፣ በጣም ማሸነፍ አለባችሁ። ፋይናል ከእናንተ ጋር ብቻ ነው መጫወት የምፈልገው። ስክሮል አድርገህ እዚህ ደርሰሃል አይደለ? የአርሰናል ደጋፊ ከሆንክ እንዳታሳልፉ። የአርሰናል ደጋፊዎች ኮፒ ሊንክ ሪፖስት ማድረግ እንዳይረሳ፣ እንዲሁም የፕላስ ምልክቱን እየነካችሁ ቪዲዮ ላይክ በማድረግ ጀምሩት። ምክንያቱም የምርቃት ቪዲዮ ነው። ዛሬ ክለባችን በኤፍኤ ካፕ በሜዳው ዊጋንን ያስተናግዳል አይደል? ስለዚህ በአግባቡ ልመርቃችሁ ነው። ኮፒ ሊንክ በደንብ ይረገጥ። ክለባችን ዛሬ ብዙ ጎል የሚያስቆጥርበት 4-5 ግማሽ ደርዘን ጎል ምናምን የምናገኝበት በክሊንሺት የምንወጣበት ያው አይ ቲንክ ይገባል ተብሎ የሚጠበቀው በቤንች ነው። ስለዚህ ቤንች ተጫዋቾቻችን ስፔሻሊ ኤበሬቺ ኤዜ እየተሰደበ እየተቸ የሚገኝ ተጫዋቻችን ነው። አቅሙን በደንብ የሚያሳይበት ክርስቲያን ኖርጋርድ ጎል የሚያስቆጥርበት አጥቂ ደግሞ ጋብሪኤል ሄሱስ ጎል የሚያገኝበት አሳምነን የምናሸንፍበት ኤምሬትስ የነበረውን ድባብ የሚያገኝበት ጨዋታ ያርግልን ማለት ነው። ሁላችሁም ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው አርሰናል ደጋፊ እንዲደረስ አድርጉት ማለት ነው። ይመቻችሁ። ከጨዋታው በኋላ እንገናኝ። በራስ መተማመን በራስ መተማመን በራስ መተማመን ዛሬ በቻምፒዮንስ ሊጉ ማን ነው በፕሪሚየር ሊጉ አረ በስመ አብ በኤፍኤ ካፑ እንግዲህ ዊጋን አትሌቲክን የምንገጥም ይሆናል ማለት ነው። ወደ አሸናፊነት የምንመለስበት ጨዋታ ይሆናል። መድፈኞቹ እንግዲህ ነጥብ ጥለናል በፕሪሚየር ሊጉ። የዛሬው ጨዋታ እጅግ ወሳኝ ነው። ይህን ጨዋታ አሸንፈን ወደ አሸናፊነት ሜንታሊቲው እንመለሳለን ማለት ነው። ካም ኦን ዩ ገነርስ። ይህንን የሚያጣም እኮ አለ እኮ በሳምንት አንድ ቀን የሚጫወትም አለ። በሳምንት 2-3 የተጫወትን እንግዲህ እኮ ቲማችን እንደዛም ይናፍቀናል። የመቻችሁ ይቅራል። ለማን ነው የሚያራዳ ልጆች? ዊጋን ሰርፕራይዚንግ ተጋጣሚያችን ሊሆን ይችላል ወይስ አርቴታ ቀለል አድርጎ ይህን ጨዋታ አሸንፎ ስለ ቀጣዩ ጨዋታ ያስባል? በጣም ትልቅ ፖይንት ነው። ዛሬ ከዊጋን አትሌቲክ ጋር የምናደርገው ጨዋታ እጅግ በጣም ከአስፈላጊ ጨዋታዎች መካከል አንዱ ነው። ስፔሻሊ ከአቻ ስንመለስ ወደ ማሸነፍ መምጣት የምንችልበት አይነት ጨዋታ ነው። ይህም ተከትሎ እንግዲህ አርቴታ ሲሪየስሊ ያየዋል ብዬ አስባለሁ። ተጫዋቾቻችን በኩል ያለውንም የዊኒንግ ሜንታሊቲ ተመልሶ እንዲመጣ የሚያደርግ ጨዋታ ስለሆነ እናንተ ይህን ጨዋታ እንዴት ትገምቱታላችሁ? አርሰናል ያሸንፋል ወይስ ዊጋን አስቸጋሪ ተጋጣሚ ሆኖ ይቀርባል? ኮሜንት ላይ ሀሳባችሁን አስቀምጡልኝ። መልካም ጊዜ። አርሰናል ነገ 1 ሰዓት ተኩል ላይ ጨዋታ አለው። እኔስ የለኝም፣ እረፍት ላይ ነኝ። እስኪ አልገባኝም። እስኪ ኮሜንት ላይ እስኪ አስረዱኝ። it is what it is ሰላም የመድፉ ቤተሰቦች እንዴት ናችሁ? ይሄን ቪዲዮ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ትጀምሩኛላችሁ። ምክንያቱም ከናንተ ምንም ስለማይጎል ማለት ነው። ዛሬ የጨዋታ ቀን ነው። የእንግሊዝ 4ኛ ዙር የኤፍኤ ካፕ ጨዋታ በኢሚሬት ስቴዲየም ከዊጋን አትሌቲክ ከሚባል ክለብ ጋር ይኖረናል ማለት ነው። ጀማውን ይሄን ጨዋታ ቀላል አድርጌ ነው ያየሁት። ዊጋን አትሌቲክ ማለት እንግዲህ ታችኛውን ዲቪዥን አልፎ ሊግ 1 ላይ በ31.32ኛ ደረጃ ላይ የሚገኝ ክለብ ነው። ይሄ ማለት እንግዲህ ጀማው ቤንቾቻችንን እንጠቀምና ከረፍት በፊት 3-0 ከረፍት በኋላ ደግሞ 4-0 በድምር ውጤት 7-0 ጨዋታውን ጨርሰ ነው እንወጣለን ማለት ነው። ምክንያቱም አባቴ ሜዳው ኢምሬት ነው፣ ክለቡ ደግሞ አርሰናል። መልካም እድል ለታላቁ ክለብ ለአርሰናል። ይመቻችሁ። አሁን እንደተለመደው 19ኙም ክለብ ኮፒ ሊንክ ያደርጋል ማለት ነው። እቺ ነገር ባለፈው ሰርታለች፣ ሞክረናታል አይደለ? ሰርታለች። ስለዚህ ዛሬም እንደግመዋለን ማለት ነው። ገብቷል አይደለ? ከአራቱ ዋንጫ ካንዱ እናባረዋለን። ዛሬ እንደዚህ ብለን ማለት ነው። እንደዚህ ብለን እንቋጥራለን። ወገን ኮፒ ሊንክ አድርግ። ዛሬ የቋጠረው ቀን ነው። በቃ የቋጠረው ቀን ነው። እንቋጥራለን። ዛሬ በዕለተ እሑድ አርሰናል ከዊጋን አትሌቲክ በኤምሬትስ በኤፍኤ ካፕ ይጫወታሉ። ታዲያ ኤምሬትስ ጨዋታ ወሳኝ ጨዋታ ነው። የዛሬው ለአራተኛው ዋንጫ ግስጋሴ ለአርሰናል ምርጥ ጨዋታ ነው ብዬ አስባለሁ። ምክንያቱም ዊጋንን ማሰናበት የሱ ልምድ ነው። ገነርሶች ቪዲዮ እያጠፋብኝ ነው። ቲክቶክ ኮፒ ሊንክ አድርጎልኝ ፕሊዝ። ኮፒ ሊንክ አድርጉት። ይሄን ቪዲዮ ጨዋታው 1 ሰዓት ተኩል ነው እስኪጀምር ድረስ ኮፒ ሊንክ አድርጉት። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። መልካም እድል ገነርሶች፣ ይመቻችሁ።